ሁላችንም ይህንን ዕለት እንድናይ ይረዳን ቅዱስ አባት አምላካችን እግዚአብሔር ስለ በጎ ስራ ሁሉ ስሙ ምስጉን ይሁን። እንኳን ለታላቁ ዕለት ለበዓለ ደብረ ዘይት ሁላችሁንም በሰላም በጤና አደረሳችሁ አደረሰን። እስከ መጨረሻው የሚጸና እርሱ ይድናል። የማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ የምናገኘው ቃል ነው። እስቴን ቃል አብራችሁ ትሉኛላችሁ። እስከ መጨረሻው የሚጸና እርሱ ይድናል። አምላካችን ሁላችንም እስከ መጨረሻው ያጽናል። በዙሪያችን ያለው ዓለም ልክ እንደ ማዕበል የተናወጠ ባለበት በዚህ ሰዓት የሰላም ወሬ ጠፍቶ የጦርነት ወሬ በምንሰማበት ዘመን የሰው ልጅ ፍቅር እየቀዘቀዘና እንደ በረዶ እየቀለጠ ባለበት በዚህ ጊዜ በዚህ አስቸጋሪ ወቅት ብዙዎች በመንፈሳዊ ቁመናችን የምንፈተንበት ዘመን እንደሆነ የምናውቀው ጌታ በዛሬው ዕለት በበዓለ ደብረ ዘይት የመጨረሻው ዘመን ምልክት ባስረዳበት ጊዜ የመጨረሻው ዘመን ምልክቱና እንዴት ይሆናል ብለው ለተጠበቡት እና ለጠየቁት ቅዱሳን ሐዋርያት የመጨረሻውን ዘመን ሲመጣ በምን ሁኔታ እንደሚያገኘው ሳይሆን የነገራቸው የመጨረሻውን ዘመን እንዴት ሆነው ተዘጋጅተው መጠበቅ እንዳለባቸው ያስተማረበት ዕለት ነው። ዛሬ ጌታ በደብረ ዘይት ተራራ ላይ ለቅዱሳን ሐዋርያቱ የሰማያዊውን ፍኖተ ካርታ ያሳየበት ዕለት ነው። በዚህ ምድር ላይ የሰማያዊውን መንግስት የሚወርሱበትን ያመላከተበት ዕለት ነው። በመቅደሱ መፍረስ የጀመረውን ትምህርት ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብለው ለጠየቁት ቅዱሳን ሐዋርያት ከዛ ይልቅ መቅደስ ልባችሁ እንዳይፈርስ ሰውነታችሁ እንዳይፈርስ ጠብቁት ብሎ የተናገረበት ያስተማረበት ዕለት ነው። ከድንጋዩ ይልቅ ልባችን እንዳይፈርስ በሐሰተኞች ድንቅ ነገሮች እንዳንማረክ ፍቅራችን እንዳይቀዘቅዝ የዓለም ፍቅር ሲቀዘቅዝ የኛ እንዳይቀዘቅዝ በውሸት ብርሃንና ጨለማ እንዳንታለል ጌታ ዛሬ ያስተማረበት ዕለት ነው። ብዙ ጊዜ ይጸልይበት በነበረበት ስፍራ በደብረ ዘይት ተራራ ላይ ቆሞ ያስተማረበት ዕለት ነው። ስለዚህ ዛሬ የዘመኑ ዘመነ ምጽአት የመጨረሻው ዘመን ምልክት ጌታ የተናገረበት ነው በበዓለ ደብረ ዘይት። ይሄ እጅግ ትልቅ ዕለት ነው። የተቀደሰውን ቅዳሴ ረዘም ብሎ የተነበበ ከአዳምና ሔዋን ጥፋትና ውድቀት ጀምሮ እቺ ዕለተ ሰንበት እንዴት እንደተሰጠችን በዚህች ዕለተ ሰንበትም እንዴት እንደምንጠራ የመጨረሻው ዘመን ጥሪያችን በዚህ በዕለተ ሰንበት እንደሆነ ያቺ የማትታወቀዋ ቀኒቷና ሰዓቲቷን ማንም የማያውቃት በቅዳሴ አትናቴዎስ የተቀደሰው የተባለው ይሄ ሁሉ ነው። ጌታ መቼ ይሆናል ይሄ ነገር እና የመምጣት ምልክት አንተ ስትመጣ የዓለም መጨረሻው ምልክቱ ምንድነው ብለው ሁለት ጥያቄዎች ጠይቀውታል ሐዋርያቱ። ይሄ አሁን የዘረዘርካቸው ወይም ደግሞ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያልካቸው ነገሮች መቼ ነው የሚሆነው? ቀኑ ነው። አንደኛ ቁርጥ ቀኑን ንገረን እና አንተ ስትመጣ ደግሞ ምልክቱ ምንድነው ብለው ጠይቀውታል። ጌታ ግን መቼ ይሆናልና የመምጣት ምልክት እንዴት ነው ብለው ለጠየቁት ጥያቄ ከዛ ይልቅ በመጨረሻው ዘመን የሚከሰቱትን ምልክቶች ነግሯቸዋል። የተነበበው ወንጌል ከምዕራፍ የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ ፍጻሜው 25 24 25 ተከታታይ ታሪኮች የማቴዎስ ወንጌል ምዕራፍ 24 ነው የተነበበው። ከዚህ ቀጥሎ ምዕራፍ 25 ይመጣል። እሱም ስለ መንግስቱ መጨረሻ የሚናገር ነው። ከሰዓት አንጻር ግን ሶስት ቁም ነገሮችን ዛሬ እንድናይ እፈልጋለሁ። እስከ መጨረሻው የሚጸና እርሱ ይድናል ሲባል በምን መጽናት ነው?
እነዚህ ምልክቶች ምንድናቸው? ክርስቶስ መጣ ሲባል ይመጣል ሲባል እንዴት ነው? መጀመሪያ ከመጣበት አመጣጡ የሚለየው በምንድን ነው? በመጀመሪያ በድንግል ማርያም እቅፍ የሚታዘድ የሚያዝ ሕፃን ሆኖ ነው የመጣው። አሁን ግን በፊቱ እሳት የሚነድ ንጉሥ ሆኖ ነው የሚመጣው። በመጀመሪያው ጊዜ የዓለሙን ኃጢአት ሊያክም ለቆሸሸው ዓለም በኃጢአት ውስጥ ለወደቀው ዓለም ሊፈውሰው መድኃኒት ሆኖ ነው የመጣው፣ ሐኪም ሆኖ። አሁን ግን ዳኛ ሆኖ ነው የሚመጣው። እንደቀደመው ስምዖን ከእናቱ እቅፍ ተቀብሎ የሚያቅፈው ሕፃን ሆኖ አይደለም የሚመጣው። እጅግ በሚያስፈራ ግርማ ነው የሚመጣው። እግዚአብሔር ገሃደ ይመጽእ ብሎ ቅድም ዲያቆኑ በምስባኩ ግልጥ ሆኖ በገሃድ ነው የሚመጣው። በፊቱም እሳት ይነዳል፣ ዝምም አይልም ይላል። ድሮ በቀደመው አመጣጡ ጲላጦስም ሲጠይቀው ዝም ብሏል። አንተ ማነህ የአይሁድ ንጉሥ ነህ እያሉ ሲዘብቱበት ዝም ብሏል። አሁን በዚህ ዝምታ አይደለም የሚመጣው። አስፈሪ ዝምታ የሚሆነው በሰው ዘንድ ነው እንጂ በሱ ዘንድ በፊቱ እሳት እየነደደ በክብሩ ይመጣል። ያቺ ቀን እጅግ አስፈሪ ቀን ናት ወዳጆች። ይሄ በድፍረት የሚናገር አፍ ሁሉ ዝም የሚልበት ቀን ነው ያ ቀን። እናት የልጇን ጩኸት የማትሰማበት ያ አስጨናቂ ጊዜ ነው። ዝምም አይልም፣ በፊቱ እሳት ይነዳል። ተመልከቱ፣ እሳት ክብሩ ነው፣ እሳት ጌትነቱ ነው፣ እሳት ኃይሉ ነው፣ እሳት ፍርዱ ነው። ስለዚህ የመምጣት ምልክት ምንድነው? እነዚህ ሁሉ ነገሮች ምንድናቸው ብለው ለጠየቁት ጥያቄ ጌታ ግን የዚህ ወንጌል ሁሉ ተጨምቆ የሚገኘው ቃል ይሄ ነው። እስከ መጨረሻ የሚጸና እርሱ ነው የሚድነው። ምልክቶቹ ተዘረዘሩ። ጌታ ብዙ ምልክቶችን ተናገረ። ግን ትልቁ ቁም ነገር ያለው እዚህ ቃል ላይ ነው። እስከ መጨረሻ የሚጸና ምን ይላል? እርሱ ይድናል። እነዚህ ሁሉ ምልክቶች ሞትን የያዙ መከራ ውስጥ የሚከቱ አስጨናቂ ምልክቶችም ቢሆኑ እስከ መጨረሻው የሚጸና ግን እርሱ ይድናል። ወንጌሉ የተነገረው ስለ መጨረሻው ዘመን፣ የመጨረሻውን ዘመን የእግዚአብሔር ቀን፣ የፍርድ ቀን፣ በዚያ ቀን በዚያ ወራት እያለ መጽሐፍ ቅዱስ በተለያየ ክፍል ያብራራዋል። ብዙ ምልክቶችን ጌታ ተናግሯል። 3 ሐሳቦችን እናነሳለን። በ3 ምልክቶች ነው ጌታ ያስቀመጠው የመጨረሻውን ዘመን ጉዳይ። አንደኛ መንፈሳዊ ወይም ደግሞ ሃይማኖታዊውን ምልክት ዘርዝሯል። ምን አለ? በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። ይሄ ሃይማኖታዊው ምልክት ነው። ብዙዎች እኔ ማን እያሉ ይመጣሉ? ክርስቶስ ነኝ እያሉ በስሜም ይመጣሉ፣ ብዙዎችን ያስታሉ። ይሄ ሐሰተኝነት በክርስቶስ ስም መምጣት አሁን የተጀመረ አይደለም። ቀድሞም የነበረ ነው፣ ያለ ነው፣ የሚኖር ነው። በመጨረሻው ዘመን ላይ ግን እጅግ የሚከፋው እንዲህ አይነት በኔ ስም የሚመጡ አሳቾች። የሚደንቃችሁ ጌታ ከዚህ ሳምንት በፊት ባሰብነው ከመጻጉዕ በፊት ያሰብነው ምኩራብ ላይ ጌታ አንዱ የሚገዳደሩትን ከቤተ መቅደስ ያስወጣበት ዕለት ነው። ዛሬም እኮ ብዙ ከቤተ መቅደሱ ያልወጡ ነገሮች አሉ። ዘረኝነት አልወጣም። እንዲያውም በዛ ዘመን የነበሩት በጅራፍ ሲገረፉ እሺ ብለው ወጥተዋል። ዛሬ ጅራፍ ቢነሳብን ጅራፍ እናነሳለን ብዙዎቻችን። ያ ጊዜ ተመልከቱት፣ ብዙዎች በመቅደሱ የተለያየ ውካታ ፈጥረው ነበር። ልክ እንደዚሁ ዛሬም በክርስትናው መልክ ብዙ አይነት አሳችነት ተገልጧል። በማጥመቅ መንፈስ እየተባለ በተለያየ ቦታ ቤተክርስቲያን ዛሬ የመብያ ቦታ ሆናለች። መልኳ ወይቦ እየጠፋ ያለበት ጊዜ ነው። ብዙዎች አሳቾች ሆነው የተገለጡበት ጊዜ፣ ቆቡን ያደረጉ፣ ቀሚሱን ያጠለቁ፣ በእጃቸው መስቀሉን የያዙ ግን ሐሰተኞች በጣም በቤተ ክርስቲያን ውስጥ በርክተዋል። ይሄ አንዱ ብዙዎች የሚሳሳቱበት ሃይማኖታዊ ምልክት ነው።
የግዴታ እኔ ክርስቶስ ነኝ ብሎ መምጣት አይደለም ወዳጆች። በጣም የሚከፋው የሚያስጨንቀው ነገር ዛሬ ሰው ውጭ ከሚፈተነው ይልቅ ቤተክርስቲያን ውስጥ የሚፈተነው ፈተና ነው። አንዳንድ ጊዜ አባቶችን እወቅ ይላል ኦሪት ዘዳግም ምዕራፍ 28 ላይ የአባቶች ያስቀመጡልህን መንገድ እወቅ። ማን ነው አባታችን? የአባታችን ድምፅ የቱ ነው? የአባቶቻችን ጠረን የቱ ነው? በምንድን ነው የምንለየው? ዝም ብሎ አንዱ ቀሚስ ለብሶ ስለመጣ ቆብ አድርጎ ስለመጣ መቁጠሪያ እያንጫጫ ስለመጣ ያ ሁሉ የክርስቶስ ተከታይ ነው ማለት ይቻላል ወይ? ዛሬ በቤተ ክርስቲያን ውስጥ የምናየው ስር ሰዶ ያለ መስመር የለቀቀ ነገር ይሄ በሃይማኖታዊ መልኩ እየመጣ ያለ ፈተና ነው። የፈተና ነው። ቤተ ክርስቲያናችን የጸበል ማጥመቅ የራሷ ስርዓት አለ። የንስሐ የራሷ መንገድ ስርዓት አላት። እያንዳንዱ ነገር በስውር በአደባባይ የሚደረግ ጸሎት አለ። አንድን ጋሌን አንድን ሰይጣን ማይክ ተይዞለት ኢንተርቪው እየተጠየቀ ስንት ጊዜ ነው ያስካት ስንት ጊዜ ነው ያስከው እየተባለ የሚቀለደው ቀልድ በሃይማኖት መልክ የሚመጣ ያሳችነት ነው። እንዲህ አይነቱን ተጠንቀቁት ብሏል። የሚደንቃችሁ ዛሬ ቤተክርስቲያን በእንዲህ አይነት ፈተና ውስጥ ናት ያለችው። ከዚህ የሚጸና ሰው እርሱ ይድናል። አባቶቹን የሚያውቅ አባቶቹን የሚለይ የቤተክርስቲያኒቷን ድምፅ የሚሰማ እሱ እስከ መጨረሻው ይድናል። ስለዚህ ብዙዎች አሳቾች ሆነው ይመጣሉ በስሜ ያለ በስሜ። ስለዚህ ከማናውቀው በስሙ ከመሳሳት እግዚአብሔር ይጠብቃል። አስመሳዮች ሆነው በስሙ ከሚነግዱ ተጠልፈን እንዳንወድቅ ስንቱ መሰላችሁ የጠፋው። እንደ ቀልድ በሚጀመሩ ጉባኤያትና ጸሎቶች ስንቱ መሰላችሁ ወደ ሌላ አዳራሽ የጎረፈው። ስንቱ መሰላችሁ ዝማሬውን ሞቅታውን እያየ በዛው ከዚህ ቤተክርስቲያን እቅፍ የኮበለለው። ብዙ አሳቾች በስሜ ይመጣሉ አለ። ሃይማኖታዊውን ፈተና ነው ይሄ። በዚህ ዘመን ቅድም በተነበበው የአትናቴዎስ ቅዳሴ ላይ እግሮቻችን በቤትህ ተተክለው እንዲጸኑ አድርግልን፣ በችንካር እንደተተከለ እግሮቻችንን በቤትህ ትከለው ሲል ነበር ካህኑ። እግዚአብሔር በቤቱ ይትከለን። በነገር ዝም ብለን የምንነቃነቅ ሲሞቀን የምንወጣ ሲቀዘቅዘን የምንገባ እንዳንሆን ተተክለን የጸናን እንድንሆን እግዚአብሔር ይርዳል። እስከ መጨረሻው የሚጸና እርሱ ይድናል የሚለው። ሁለተኛው በምልክትነት የተናገረው በዘመናችን የምናየውን ፖለቲካዊውን ምልክት ነው። እንዲህ ይለናል፣ ዝቅ ብሎ ጦርንም የጦርንም ወሬ ትሰሙ ዘንድ አላቸው። ይህ ሊሆን ግድ ነው፣ ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። ሕዝብ በሕዝብ ላይ መንግስት በመንግስት ላይ። ይሄ ከሀገራችን እስካለንበት ዓለም የምናየው መልክ ነው። ይሄ ምንም በሉት ምንም ሌላ ኃያልነትን ለመፈተሽ የሚደረግ ጡንቻም ይሁን ምንም ወራሪነትንም ሕግ ማስከበርም በሉት ምንም ይሄ በመጽሐፍ ቅዱሱ ላይ ቅልብጭ ተደርጎ የተቀመጠ ነው። ጦርንም የጦርንም ወሬ ተመልከቱት። ዛሬ በዓለም ውስጥ ያሉትን በሰቆቃ ውስጥ የሚኖሩትን ህዝቦች ተመልከቱ። ወደ ሚድል ኢስት ያሉትን ምንም የማያውቁ ህፃናት የሚወድቅባቸውን ናዳ። ይህንን ዓለም ተመልከቱት። ለአንድ ለሁለት ለሶስት ለአራት ለአምስት ሰው ተብሎ እንዴት ህዝብ በጅምላ እንደሚያልቅ ተመልከቱት። በሀገራችንም ያለውን ተመልከቱት። ከቤተ ክርስቲያን ሲመጡ ድሮን የሚወርድባቸው እንደተሰበሰቡ የሚገደሉ፣ በቤተ መቅደስ ውስጥ የሚገደሉ፣ ተኝተው የሚገደሉ ስንት እንዳሉ ተመልከቱ። ይሄ ሁሉ መልኩ ፖለቲካዊ። ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ይህንን መልክ ራሱ ጌታ ተናገረው። በዓለም ላይ ብዙ የተነሱ ጦርነቶች አሉ። እነዚህ ሁሉ መንስኤያቸውን መጽሐፍ ቅዱስ ቁጭ አድርጎ ይነግረናል። የሚደንቃችሁ አሁንም የሚሸተው የጦርነት ነጋሪት የሚሸተው የሚሸተተው የሚመታው የሚጎሰመውን መጽሐፍ ቅዱስ በአንድ ቃል ቁጭ አድርጎታል። የምግባር ጸሐፊ ይባላል ቅዱስ ያዕቆብ። ቅዱስ ዮሐንስና ቅዱስ ጴጥሮስ በደብረ ታቦር ላይ የተገኙ ሶስቱ ናቸው። እነዚህ ሶስቱ የጻፏቸው መጽሐፍት
ወይም መልእክታት የምግባር ይባላሉ። ስለዚህ ቅዱስ ያዕቆብ ከጻፈው መልእክቱ ምዕራፍ 4 ቁጥር 1 ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ ይላል። ተመልከቱ፣ ጦርና ጠብ በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደለምን? ትመኛላችሁ፣ ለእናንተ አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑም፣ ለእናንተ አይሆንም። ለመጨረሻው ዘመን መቃረብ ምልክት አንዱ ጦርነት ነው። ዓለም በአራቱም አቅጣጫ ዛሬ በእሳት ላንቃ እየተለበለበች ነው። በምንም በሉት ምንም በአራቱም አቅጣጫ ነገ ይሄ እሳት ሰደዱ በየት በኩል እኛ ጋር እንደሚደርስ አናውቀውም። ዛሬ ያለንበት ሀገር ጡንቻ ፈርጣማ ስለሆነ ሌላውን ሀገር ላይ ክንዱን ሊያሳይ ይችል ይሆናል። ነገ ደግሞ ተባብሮ በዚህ ሀገር ላይ የሚመጣው ቁጣ አናውቀውም። ግን ጌታ ነግሮናል፣ የጦርንም ወሬ ትሰማላችሁ። ይሄ ነው አሁን ከዚህ ውስጥ ነው እስከ መጨረሻው የሚጸና እርሱ ይድናል። እስከ መጨረሻው ወዳጆቼ እግዚአብሔር ዘመን ሸፍኖ ያሻግረን። ይሄ ዘመን እጅግ ከባድ ዘመን በጣም ቅድም በፍታት ላይ እየጠራናቸው የነበሩ አንድ አባት ነበሩ። አባ ወልደ ጊዮርጊስ እያልን ለኔም ለቤተሰቤም እጅግ አባት የነበሩ ትናንትና ወልዲያ ላይ እዛ ያለውን ካቴድራል መድኃኔዓለም ቤተክርስቲያን ካቴድራል አስተዳዳሪ ናቸው። ከምሽቱ 2 ሰዓት ከተኙበት ቤታቸው ገብተው ገለዋቸው እና ጠዋት ካህናቶቹ መጥተው ካሁን ይመጣሉ ብለው ሲጠብቁ እንዴት ያለ ልምዳቸው ቀሩ ብለው ሲሄዱ ቤታቸው ተዘርረዋል። ደማቸው ፈሶ ጦርንም ወሬ ትሰማላችኋል። ይህ አይነት ከባድ ጊዜ እንዳለን ስንቶቻችን እናስተውላለን? ላይታወቀን ይችላል። አሁን ምንም ላይመስለን ይችላል። እኔ የገዛ አባቴን ያጣው ነው ይመስል ጥይት የሚገባቸው አይደለም፣ ምንም የሚገባቸው አባቴ ነው። ግን እግዚአብሔር የሚጠራበት የራሱ አጠራር ስላለው በዚህ የሰማዕትነት መንገድ ሊጠራቸው ፈልጓል። ግን እንዴት ትውልዱ ወዴት እየሄደ እንደሆነ ተመልከቱት። ቤተክርስቲያን ግቢ ውስጥ ሰው የተኛን አባት እንዴት አይነት ሁኔታ ውስጥ እንዳለን ተመልከቱት። ይሄንን ሁሉ የትኛውን መልክ እንስተው፣ ወንጌሉ ግን ይነግረናል እስከ መጨረሻው የሚጸና እሱ ይድናል። በየትኛውም መልኩ፣ በየትኛውም መንገድ፣ በየትኛውም ሐሳብ እንፍታው፣ ዘመኑ ግን እጅግ ከባድ ነው። እግዚአብሔር ይህን ዘመን እንደ ኖህ መርከብ አሻግረን ሁላችንንም። አዎ በጣም ከባድ ነው፣ የከፋ ዘመን። ስንቶቻችሁ እናቶቻችን መሰላችሁ ልጆቻቸውን ቀብረው ቁጭ አሉ? ስንቶቻቸው በሐዘን ውስጥ የሚንገላቱ፣ ስንቶች መሰላችሁ በመከራ ውስጥ ያሉ? ከዚህ እስከ መጨረሻው የሚጸና እርሱ ይድናል አለ። እስከ መጨረሻው እግዚአብሔር ሁላችንንም እስከ መጨረሻው ያጽናል። ሶስተኛውና የመጨረሻው ተፈጥሯዊው ምልክት ነው። የመጀመሪያው ሃይማኖታዊ ምልክት ነው። ሁለተኛው ፖለቲካዊ ነው። ሶስተኛው ተፈጥሯዊ ነው። ይሄ ስለ ቁጣው የሚመጣ መቅሰፍት ነው። የሚገርማችሁ ይሄ ቅጣቱ ከባድ ቅጣት ነው። ይሄ ተፈጥሯዊው እንዲህ ይላል፣ ረሃብንም ቸነፈርንም የምድርን መናወጥ በልዩ ልዩ ስፍራ ይሆናል። ረሃብ፣ ቸነፈር በሽታ ነው። በሽታ ስንቱ ነው እንደ ቅጠል እየረገፈ ያለው። ስም የምንሰጠው በሽታ አለ። ስም ማናገኝለት መፍትሄ ያልተገኘ ስንቱ መሰላችሁ እንደ ቅጠል እየረገፈ ያለው። ይሄ ተፈጥሯዊው ነው። እነዚህ ምልክቶች ናቸው። ረሃብ በዘመን ውስጥ ወዳጆቼ፣ ረሃብ ክፉ ነው።
ቀዩን ያጠቁራል፣ ወፍራሙን ያከሳል። ከሰውነት ጎዳና ነው የሚያወጣው ረሃብ በምድር ላይ ይሆናል። አጥንቶቻቸው የተጋጠመ ሰውነታቸው የማይለይ ስንት ህዝብ መሰላችሁ ያለው? የኛ ህዝብ አሁን የሀገራችንን ህዝብ ተመልከቱ። በላይ ጦርነቱ፣ ኑሮ ውድነቱ ስንት አይነት ሰቆቃ ውስጥ እንዳለ፣ በዚህ ላይ ደግሞ ረሃብ ቸነፈሩ ሰቆቃው። ይሄ የመጨረሻው ዘመን ምልክት ነው። ከዚህ ዘመን ለመዳን የሚጸና እርሱ እስከ መጨረሻው የሚጸና እርሱ ይድናል። በብሉይ ኪዳን በተለይ እስራኤላውያን በስደት በነበሩበት ዘመን የከፋ ዘመናቸው ከፍቶ ስለነበረ ምስኪን የተባሉት እናቶች የልጆቻቸውን ስጋ ቀቅለው እንደበሉ ቅዱስ ኤርምያስ ይጽፍልናል። በዚህ ሰቆቃው በተባለው የቅዱስ ኤርምያስ ላይ ትንቢት ላይ በሰቆቃው ኤርምያስ ምዕራፍ 4 ቁጥር 10 የሩሩ ሴቶች እጆች ሩሩ ይላቸዋል። ሴቶቹ ግን ረሃብ ነው፣ ልጆቻቸውን ቀቅለው በልተዋል ይላል መጽሐፍ ቅዱስ ላይ የተጻፈ ቃል። እናት 9 ወር የተሸከመች እናት፣ ለልጇ የሚስማማውን የምትመርጥ እናት፣ ከኔ በፊት የምትል ምን አይነት የከፋ ረሃብ እንደሆነ ሲገልጥ የልጆቻቸውን ሰውነት ቀቅለው በልተዋል። ይህን ዘመን እርስ በርስ እንዳንበላላ በእውነት እግዚአብሔር ይህን ክፉ ዘመን ያሻግረን። እስከ መጨረሻው የሚጸና እርሱ ይድናል። ይህን ምልክት ቁጭ አድርጎ ነው የነገራቸው። እውነት ለመናገር በተለይ ዛሬ በበዓለ ደብረ ዘይት እነዚህ ሁሉ ወንጌሎች ተከፍተው መሰበክ የለባቸው። በኑሯችን በህይወታችን እያየነው ያለነው ነገር ነው። ስለዚህ ጌታ በኋላ የሚመጡትን መከራ ተነገረ። እነዚህ ሁሉ ካያችሁ በኋላ እኒህ ምጥ ናቸው፣ የምጥ መጀመሪያ ነው። እናት ልጁ የመምጣቱ ምልክት ምጥ እንደሚመጣ ይሄ ምልክቱን ደረደረላቸው። ተፈጥሯዊውን፣ ፖለቲካዊውን፣ ሃይማኖታዊውን ምልክት ደረደረ። ከዚህ በኋላ ልጁ እንዴት እንደሚመጣ ይነግረናል። አሁን ወደ እያንዳንዳችን የሚመጣው መከራ ይነግረናል። ለመከራ አሳልፈው ይሰጧችኋል። ለመከራ ብዙ ሰው ሐሰተኞች ነቢያት ይነሳሉ፣ ብዙዎች ይስታሉ። ይሁት ለመከራ የምንሰጥ ልንሆን እንችላለን፣ ከምንስተው ልንሆን እንችላለን። ከአቅም ብዛት የተነሳ የሰዎች ፍቅር ትቀዘቅዛል፣ ፍቅራችን የሚቀዘቅዝ ሰዎች ልንሆን እንችላለን። ለአሕዛብ ሁሉ ምስክር እስኪሆን ድረስ ይሄ የእግዚአብሔር መንግስት ይሰበካል። እኛ ፍቅር አቀዝቃዦች ከምንሆነው ነው? ከምንክደው ነው? ወይስ ተገፍተን ከምንሰጠው ነው? እሱ እስከ መጨረሻው የሚጸና የሚድንበት ነው። ጌታ ይህንን ወንጌል በሶስት ነገሮች ያስረዋል። ይህንን ትምህርት የምቋጨው በዚህ ሐሳብ ነው። ሶስት ነገሮች ተናግሬያለሁ፣ በሶስት ነገሮችም ይዘጋዋል። ስለዚህ ጌታ ምልክት ነግሯቸዋል። አንደኛው ምልክት ነግሯቸዋል። ምልክቱ ያልኳችሁ ምንድነው? ፖለቲካዊው፣ ተፈጥሯዊው፣ ሃይማኖታዊው ምልክት። በእነዚህ ምልክት ውስጥ ሁለተኛው ትእዛዝ ሰጥቷቸዋል። ትእዛዝ ምንድነው የሰጠን ትእዛዝ? ማንም እንዳያስታችሁ ተጠንቀቁ። ተጠንቀቁ፣ እስከ መጨረሻው የሚጸና እርሱ ይድናል። አንባቢው ያስተውል፣ ወደኋላ አይመለስ። እነዚህ አይነት ትእዛዞችን ሰጥተውናል። አንባቢው ያስተውል። አሁን አስተውሉ፣ ተመልከቱት፣ ግራቀኙን እዩት። የዓለሙን ነባራዊ ሁኔታ በፖለቲካዊው መልክ መነጽር ሳይሆን በመንፈሳዊው መነጽር መርምሩት። ምልክቱን፣ ትእዛዙን። ከትእዛዝ ጋር ማስጠንቀቂያ ነግሮናል። ምን አለ? ለእርጉዞችና ለሚያጠቡ ወዮላቸው። እንደዚህ ሁሉ እየተባለ በኃጢአት ውስጥ ለሚኖሩ ሰዎች፣ ኃጢአትን ጸንሰው ኃጢአትን ለሚወልዱ ሰዎች ወዮላቸው አለ። ወዮላችሁ ከመባል ይሰውረን፣ እስከ መጨረሻው እንድንጸና ያድርገን። ይቆያል።